ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። እሺ ሰላም ብያለሁ። ይሄ እንግዲህ ስብሐትን ነው ይዤላችሁ የመጣሁ። እጅግ በጣም ጠቃሚ ነው። ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሸር በማድረግ ይህን ቪዲዮ እንድታዳርሱልኝ። ምክንያቱም እንግዲህ አባቶች በተለያየ ቦታ ላይ ሲሉ ዲያቆናት ተነስተው እነሱ ካሉ በኋላ አባቶች ይመርቃሉ። እኛም ማለት ምግብ በልተን ከጨረስን በኋላ ስብሐት ብለን እናመሰግናለን። ስለዚህ ሁሌም የሚቀርብ ምስጋና ስለሆነ ይሄ በጣም ጠቃሚ ነው። ምግብ በልተን ከጨረስን በኋላ የሚቀርብ ነው። በስነ ስርዓት ነው የማስረዳችሁ። ማለት ታውቁታላችሁ እኮ ግን በትክክል የሚጠብቅ የሚላለውን ወዳቂ ተነሽ ተጣይ ሰያፍ የሚለው በስነ ስርዓት ነው የማስረዳችሁ እንጂ ተጽፎ በተለያየ መጽሐፍ ላይም ስታነቡት ማንበብ ትችላላችሁ። ማለት ግን በትክክል ለመባል ግዴታ ትምህርት ያስፈልገዋል። ስለዚህ ይህንን ለማለት ደግሞ ሁሌም እነዚህ ነገሮችን እጠቀማለሁ። ይሄ የራሴ መንገድ ነው እንግዲህ እና ሳማርት አንሳ ነው። ሳ ያለበት ተመሳሳይ ድምፅ ነው የምናወጣ። ጣ ያለበት ደግሞ ተመሳሳይ ጣል ማለት ነው። ተመሳሳይ ድምፅ የሚጠብቅ ጥ ያለበት ይጠብቃል ማለት ነው። ላላ የሚል አላላ ማለት ነው። ስለዚህ በደንብ ነው የማስረዳቸው። ልጀምር ነው እንግዲህ። እሺ ስብሐት ይኸው ጣልኩት። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ይሄ ስንቴ ነው የሚባል በነገራችን ሶስቴ ነው የምንለው። ከዚያ ህዝቡ ወይም ደግሞ ያለው አብሮ ያለን ሰው ይደልዎሙ ለአብ ወወልድ ወመንፈስ ቅዱስ ብሎ ይቀበላል ማለት ነው። ስንቴ ነው የሚባለው? ይሄ ሶስቴ ማለት ነው። እሱ ሲልልን ዲያቆኑ ሲል ወይም ደግሞ ማንኛውም ሲል ይህንን እንላለን እኛ ማለት ነው። እሺ እንቀጥል። እዚህ ጋር ስብሐት ለእግዝእትነ ይኸው አነሳሁት። ስብሐት ይሄ ጣለው ስብሐት፣ እዚህም ስብሐት ለአብ ስብሐት ለወልድ ይኸው ጣ ያለበት ተመሳሳይ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያልኩ ጣ የሚለውን ጣልኩት ማለት ነው። ስለዚህ ስብሐት ለእግዝእትነ። አሁን ማንበቡ እንዴት ነው የሚለውን ትለዩታላችሁ፣ ታነቡታላችሁ። አሁን ወዳቂ ተነሽ ተጣይ ሰያፍ ያለበትን ማየት ብቻ ነው የሚጠበቅባችሁ ማለት ነው። ስብሐት ለእግዝእትነ ይሄን አነሳሁት። ማርያም ድንግል ወላዲተ አምላክ ይሄ አንድ ላይ ነው። ወላዲተ አምላክ ይኸው ይሄ ከዚህ እስከዚህ ያለው ይሄ ያደረኩበት ምልክት እዚህ ጋር ምንድነው? ጠቅልል አንድ ላይ ብያለሁ። እዚህ ጋር መጠቅለል ይሄ ወላዲተ አምላክ አይነጠልም ማለት ነው። ከዚያ ሲል አሁንም ምን እንላለን እኛ? የደለዋ ይሄ የደለዋ ነው ጣለው ወዳቂ ማለት ነው። የደለዋ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይኸው ህዝቡ ይቀበላል ማለት ነው። ከዚያ በኋላ ይመጣል ስብሐት ለመስቀለ እግዚእነ ይኸው አንድ ላይ ያልኩት። ለምን ይሄን ምልክት ይሁት አንድ ላይ ይሄን ሁለቱም ወርድ እንደ ድርብ ቃል ብላችሁ አስቡ። ድርብ ቃለው አንድ ላይ ያንበው ማለት ነው። ስብሐት ለመስቀለ እግዚእነ ከዚያ ግን ቶታሊ ይነሳል ይሄ ማለት ነው። ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ከዚያ ይደልዎ ለመስቀለ እግዚእነ ይኸው እዚህ ጋርም አንድ ላይ ነው። ለመስቀለ እግዚእነ ከዚያ ይነሳል። እዚህ ጋር ሳሰላላልኩበት ነው በአጋጣሚ። ይደልዎ ለመስቀለ እግዚእነ ኢየሱስ ክርስቶስ ይኸው ከዚያ እመጣለሁ። ክርስቶስ ይሄም ይጣላል። ክርስቶስ በምሕረቱ ይዘከረና አሁን እዚህ ጋር ነው እንግዲህ በአብዛኛው ሰርች እያደረጋችሁ